ድፍን ነኝ ጎበስ። እኔ ድፍን አይደለም ግን ልጅ እናት ነሽ አንቺ። ድፍን ስለሆንሽ ነው እንደዚህ የምትናገረው። ያው ወዲ አንድ ራስ ታውቂያለሽ፣ አውቃት ነው ታውቂያለሽ። በእኛ በክርስቲያኖች አይፈቀድም እንደዚህ አረካት ታውቂያለሽ። አይፈቀድም ታውቂያለሽ፣ አይፈቀድም። የማይፈቀድም እሱ እኮ ያውቃል። ይሄ እንደዚህ አይነት ነገር እኔ አልወድም ይላል። ግን አሁን እዚህ ጋር ሰው አያይም አይሰራም ስትል ዛሬ መጀመሪያ ጾም ስለሆነ ይቻላል። ግን ከነገ ደግሞ አይሰራም። እነሱ ዛሬ እንደውን ሼም ይዘው ሁለቱም እያወሩ እግዚአብሔር ለዛ እኮ ነው ልጆች ብዙ እንደው ሌሎቹን እዩ ምን አረጉ? ይሁን ችግር የለም። ስሚ ነው አሁን እሱ ከማን እንደዚህ አይነት ስራ እንዳትስሩ ብለሽ 2 ወር 3 ወር እንትን ፍራንክ ብለው እነሱ የሚሰሩ ሰው እንደዚህ አይነት አይሰሩም እነሱ ስገባው እንደዚህ ጭር ብለሽ ነው ወጣሻል። እኔ የምለው ነገር ምን እንደሆነሽ ታውቂያለሽ? እሱ አሁን ዛሬ ለፍቅረኞች ቀን ራሱ እየፈራ እንደዚህ አይነት ነገር አልወጥ። ስሚ ጨርሺ። እኔ ደንቆሮ አይደለም። ደንቆሮ ቢሆን ኑሮ ውዴ አንቺ ጋር አላወርም። ሰው ልጅ በስድብ ሳይሆን በንግግር ካልተቻለም ዝም ነው ለምንሽ ውዴ። ምክንያቱም ልጁ ኦርቶዶክስ ነው እኮ። እሺ ማሪ አንድ ነገር ልንገርሽ። እነሱ አሁን እዚህ ተመልካቾች የምለው ነገር ነው የሚሰሩ ወይ እነሱ በራሳቸው አእምሮ ነው የሚሰሩ? ተመልካቾች የምለው ነገር ብትሄዱ ኖሮ እኮ እንደዚህ በ1 ወር 2 ወር ፕራንክ ብሎ እኮ አይሄዱም። አሁን እኮ እሱ ዛሬ እየሰራው እንደዚህ አይነት ነገር እኔ አልወድም እያለ ነው ሰራው። ነገ እኮ ተነስቶ የማይወድ ነገር አይሰራም። ይሄ ሁሉንም ነገር ሰው ያውቃል። ደግሞ በጣም አፍራሽን ለኛ ድራማ አይሰራም። እንደዚህ አይነት አስረግጠንም ለክሽ ነው ይችላል። ደግሞ አይሰራም። እሱ እኮ አይፈቅድም፣ ያውቃል። አይሰራም። እንደዚህ እንዳስርስ ይስሩ አላልኩም ማሪ ካሜራ የብሬ ነው ማለት ወይ እንዳንቺ አይነት ሴት ወይኔ እኔ ሰይጣን እንደ እውነት ሃይሚና ብሩኬ እኮ ክርስቲያኖች እኮ ናቸው። እየፈለጋል ለሱ ቢለብሱ ይፈቀዳል። ምንድን ነው ወንጀለኛ ስሚ አንድ ልንገርሽ እነሱ ማስመሰል አልፈልግም። እኔ ሙስሊም አይደለኝም፣ እኔ ክርስቲያን ነኝ። ክርስቲያን ሆነሽ ራሱ ክርስቲያን ራሱ አዎ ማለት ይቻል ከሆነ እናንተ እንደፈለጋችሁ መሆን ትችላላችሁ። እኔ ግን ሙስሊም አይደለኝም፣ ክርስቲያን ይቻላል። ሃይሚ የለበሰችው ልብስ ይቻላል እንዴ? ወንጀለኛ ውዴ በኦርቶዶክስ በምንም ይፈቀዳል። ሴቶች እናንተ አደባባይ ላይ ራቁታችሁ ውጡሽ ይፈቀዳል። በእናንተ ማለት ነው። እንደዚህ ነው ይፈቀዳል። ሃይሚላ አልተጀመረም ይሄ ነገር ማለት ነው። ትለበቅ አሁን የምለው ለሁለት ወር ሃይማኖት ለአንድ ወር ነው። እዚህ ጋር ያለ ንጹህ አትሆኑ ማንም ሰው ሳምሪ አልስማማም በዚህ ጉዳይ ላይ። እኔ ወሬ አልፈልግም በእውነት። ነው እኛ ከገደል ባናልፍ ይሻላል። ዛሬ ሃይሚ የለበሰችው ልብስ ቆንጆ ነው፣ ያምራል። እንኳን ለበሰች። እሷ ላልተጀመረም ቢያንስ ሰው ፕራንክ ነው ብሎ አልጋ ላይ በፓንቲ እየሰራ ነው አለው። ምንም ጥፋት ውዴ ዛሬ እኮ ትችላለች። ዝም በይ ነው በያለ ዝም በይ የዛሬ አሁን እሺ ይለፍ የፍቅረኞች ቀን ነው። እሺ ነገም እንደዚህ አይነት ቪዲዮ ጾም ይዞ እንደዚህ አይነት ቪዲዮ ይሰራሉ። እሺ አስቢ
እንደዚህ እንድትቀኛ እያወሩ እንደዚህ ልትበላ ነው ምናምን እንደዚህ አይነት ቃሎች እየተጠቀሙ እንደ ስለ ሃይማኖት እኮ ጠንቅቆ ያውቃሉ እኮ ጠንቅቆ እኮ። ስለዚህ እዚህ ጋር እኮ ወይ ስለ አለባበሷ ምናምን አይደለም፣ አለባበሷ አምሮባታል፣ ችግር የለም። ጨረሰች ቤት ላይ ነው። ዝም በይ እንደዚህ አይነት ነገሮች ባታወሩ ነው። ወንጀለኛ ልንገርሽ፣ አሁን በጾም ሰዓት ማለት ነው ከነገ ጀምሮ ሴትና ወንድ ባልና ሚስቶች በአንድ አልጋ አይተኙም። ታውቂያለሽ ጠንቅቀሽ። አዎ ምን ልትይ ነው አሁን? እንዴ እውነትን አንድ ሰው ቤት ጎጆ አታውቅም። ድነችና የባሰ ያታምጣ ይላል ድራማ። ከባለሽ መለያያት ነው እንደፈለጋችሁ ይታኙ። ወንጀለኛ አንቺ ልጠይቅሽ ከጾም በኋላ ኃጢአት አሁን ጾም ላይ ኃጢአት ከሰሩ ከጾም በኋላ ኃጢአት አይደለም? ያኔ እኮ አሁን እኮ ሰይጣን ታስሯል። ሰይጣን እኮ ታስሯል። ከዛ ሰይጣን ሲፈታ ነው ገባሽ? ሰይጣን ሁሉ ጊዜ ታስሮ ነው ያለው። የተፈታው ጊዜ የለም። እሱ ሁሉ ጊዜ ሲኦል ነው። ወጋው መንፈስ። አንቺ ዝም በይ። አሁን ጾሙ ሲፈታ ሰውን ምትበይ ሰይጣን ታስሮ ነው። ቅንቅና ሁላ ይሄ እዚህ ጋር የሚባሉ ሰው ስለዚህ ወንጀለኛ በእናትሽ አታውሪጂ በደረሻ ሆነች ይቻላል። ያው ተው አሰብ ኔት ይቻላል። አታውሪጂ በእናትሽ። አሁን እኔ የምሬ ነው። እኔ የራሴን ልንገራችሁ። አሁን እዚህ ጋር ማለት ነው እኔ አሁን ሙስሊም ነኝ። ሙስሊም ሆኜ ጾም ከያዝኩት አይደለም ከወንድ ጋር እንደዚህ መሆን አፍ ለምግብ ነው የሚፈታው። ገባችሁ? ለምግብ ነው በቃ። ከማንም ጋር ከወንድም ጋር ራሱ ምንም መሆን የለም ማነካካት እንደዚህ በቃ ገባችሁ? ለምግብ ብቻ ነው እንደዚህ። ውዴ አትጣይ። በእናንተ በሙስሊሞች ፍጡር ከጨረሰች በኋላ ጉኘት ታደርጋለች። ወንድና ሴት ከሚስቱ ጋር እኮ ነው። ምግብ ከበላሽ እኮ ከሚስቱ ጋር ነው፣ ከገዛ ሚስቱ ጋር ነው እንጂ ከሌላ ሰው ጋር እንደዚህ ትሆናለሽ አይቻልም እኮ። እሺ ለእናንተ ባልና ሚስት ራሱ አይቻልም። እኛ አሁን ባልና ሚስት ሀላል ከሆነ ከፍጡር በኋላ እንደፈለጋ መሆን ይችላሉ እስከ ሱቢ ማለት ነው። ግን ከዛ ባልና ሚስት ነው እንጂ ይሄ ፍቅረኛ፣ ይሄ ጓደኛ፣ የጓዘ ጓደኛ ነው ምናምን ወንድም ጎረቤት ነው ወንድ ነው ምናምን አይሰራም። ግን ባለትዳር ከሆንሽ ከፍጡር በኋላ ችግር የለም። ምንም ብትሆኚ ምንም ችግር የለም። አይዋ እና ወንድ አይደለም ፍጡር በኋላ የሚመጣው ጅኒ ነው እንዴ? ምን አይነት ባለትዳር እኮ ነው። አንቺ በሐላል እኮ ነው። ሐላልና ሐራም አታውቅም አንቺ ሴትዮ። አታውቅም። ሐላል ነው ሐላል ነው ሁሉም ሐላል ነው። ምን አይነት እኮ ሐላል ነው። አሁን እሺ እኔ አንድ ጥያቄ ልጠይቅሽ። እኔ አንድ ወንድ አፈቀርኩት። ያፈቀርኩ ጾም ላይ ባለትዳር ሳይሆን ከሱ ጋር ጾሜን ይዤ ከሱ ጋር ይለጣጠፋለሁ። ጾም ይዤ ከሱ ጋር እንደፈለኩ አወራለሁ። አይደለም በአካል በስልክ ራሱ አይወራም። እሺ በቃ ላንቺ አንቺ እራስሽ ለራስሽ አቆም ሂጂ። ሌላም እንደዚህ ነው ለኛ ሙስሊም ኦርቶዶክስ እንደዚህ ነው ብለሽ ለሌላ ሰው እንዳትወግኝ። ላንቺ ለራስሽ ብቻ ስለ ኦርቶዶክስ እና እንደ ላቀም ሰምራ